الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين ወንድሞች ዛሬ ያነሳሁት ያለሁት የኛን ድህነት ደካማነት ምስኪንነትና የአላህን ደግሞ ሰፊ ችሮታ ገደብ የሌለው ልዕልና የማይቆጠር ጸጋ ሁሌ መዘንጋት እንደሌለብን ማስታወስ ነው የፈለኩት። ሰው ለመሆኑ በአላህ ይሁንታ ነው ሰው የሆነው። ቢፈልግ እንስሳ ሊያረገው ድንጋይ ሊያረገው ሁሉ ሌላ ነገር የለም። የፈለገውን መخلوቅ ሊያረገው ይችላል ነበር። هو الذي يصوركم في الارحام በማህፀናት ቅርጽ የሚሰጣችሁ እሱ ነው። كيف يشاء ራሱ እንደፈለገው ሲሳያችንን የመጠነው እሱ ነው ከመረሳው እድሜያችንን የወሰነው እሱ ነው። ሁለንተናችን በአላህ የተወሰነ አላህን መርሳት የሚገርም ዝንጉነት ነው። ሰው የፈለገውን ይርሳ። ካለመኖር ወደ መኖር ያመጣውን ጌታ መርሳት አለበት። እርሱ ፊት እንደሚቆም መርሳት አለበት። ደሞስ ሞትም የሚጠብቀው መኖሪያው ቀብር የሆነ እርቃኑን ረብ العالمين ፊት የሚቀርብ ደካማ ፍጡር ኃያሉን ጌታና ከባድ ቀጠሮውን መዘንጋት አለበት። ማን ነበርን الله باينور نورو اللهم لولا أنت ما اهتدينا ولا تصدقنا ولا صلينا قالوا يا نبي صلى الله عليه وسلم بالدروج أنت هو باتنور من قد عني زم نبا منوراجلم يسفكان هداياهم يسفكان السكار ያለውን ግንኙነት ጠንከር ማረግ ለኛ አስፈላጊ ነው። ሌላም የለንም እኮ የት ነው የምትሄደው? ማን አለስ? በጣም መውደድ ያለብን አላህ ነው። አላህ ነው ሁሉን ነገር ያደረገልን፣ ያስገኘን፣ ያበላን፣ ያጠጣን፣ ሰፊ ምድር የዘረጋልን خلق لكم ما في الأرض جميعا በምድር ያለን ሁሉ ለእናንተ ፈጠረ ብሎ ተጠቀሙባት። ፈምሹ ፊ መናኪቢሃ በየአቅጣጫዋ ተንቀሳቀሱባት። ወኩሉ ምን ርዝቂ ብሎ ይህን ሰፊ ዓለም የዘረጋና የሰጠን ማን ነው? አለይሰ አላህ? አላህን ከዘነጋን ማንን ልናስታውስ ነው? አላህን ካልወደድን ማንን ልንወድ ነው? ለአላህ ካልተናነስን ለማን ልንተናነስ ነው? ፍጥረት ዓለሙ በሙሉ ታዛዥ ነው። አመፀኞች የሚሆኑት የአደም ዘርና ሸይጣን ጅን ውስጥ ነው። ያለንበት ምድር የከበበን ተፈጥሮ በአጠቃላይ ተስቢህ ላይ ተወጥሯል። وإن من شيء إلا يسبح بحمده ولكن لا تفقهون تسبيحه ጭልጥ ያለ እንቅልፍ ውስጥ ያለው ሰው ከበድ ያለ ቀጠሮ የሚጠብቀው ሰው ይገርማል። ቂያማ የሚባል ቀጠሮ ይጠብቀናል። ዳኛው አላህ ነው፣ ምስክሩ መላእክት ነው። በገንዘብ አይታለፍ፣ በዝምድና አትሾልከው ፈላ አንሳበ በይነሁም ይላል።
ዝምድና የለም የዛለት ማ ቢወልድ ማ አይባልም ምን ሰራ ይሄ የሚጠብቀው ሰው መዘንጋት የለበትም ሁሉ ጊዜ እኛ ባለ ጉዳይ ነን ከአላህ የምንብቃቃበት ማይክሮ ሴኮንድ የለም አላህ ደግሞ ከኛ ምንም ጉዳይ የለውም ከችሮታው በስተቀር ነው ይገላል ጀሃነም ተማገድክ ጀነት ገባህ ላንተ እንጂ ለአላህ ምንም ማለት የሱን ልዕልና የነካ የለም ሊነካ የሚችልም የለም ስለዚህ ወደ አላህ ልባችን መለስ ብሎ በተለይ አላህን መማፀን ሐጃ ስላለን አልሐልን ተቀው ካረገን ለምን ادعوني ሲልኮ ካለመኑ ስለሚጎዳ አይደለም አላህ ادعوني استجب لكم ان الذين يستكبرون عن عبادتي سيدخلون جهنم داخرين እነዛ እኔን ከማምለክ የሚኮሩ ጀሃነም ተዋርደው ይገባሉ ኩራታቸው ውርደት ነው ያመጣላቸው ለአላህ ትህትና ያሳዩ ዝቅ ያሉ ደግሞ من تواضع لله رفعه الله ከፍ ያረጋው الى المقامات العلى الى جنات النعيم الله ከፍ ያደርገዋል ከፍታም የፈለገ ወደ አላህ መሸሽ ففروا الى الله اني لكم منه نذير مبين ወደ አላህ ሽሹ اللهم اليك المشتكى وبك المستعان وعليك التكلان ይሉ ነበር የአላህ መልእክተኛ ሸኽዋ ስሞታ ሮሮ በደላችንን የምናሰማው ወደ አንተ ተጎዳሁ ድረስልኝ መስኒ الضر وانت ارحم الراحمين ጉዳት ነካኝ አንተ ያዛኞች አዛኝ ነህ ብለን የምንለምነው እሱ ድጋፍ ብንጠይቅ ሊያግዘን ሊረዳን የሚችለው እሱ ነው መሰረቱም ትርፉም የሱ ስለሆነ ለዚህ ነው ለኢያከ ነዕቡዱ ወኢያከ ነስተዒን ምንለው ባንተ እንታገዛለን መከታብ ያስፈልገን አለኝታ አለን ያለን እንሆናለን የሚባል ካለ አላህ ብቻ ከዛ ውጭ ያለ ነገር ላይ የተደገፈ ሰው እርሱም ድጋፉም አብሮ ይወድቃል ለምን ለቅዠት ላይ ስለተደገፈ ተጨባጭ ባልሆነ ነገር ላይ ለዚህ ነው በቁርአኑ ጣዖታት ምን አላቸው ስም ይላቸው ስም ከስም የዘለለ እውነት አይደላቸው ሰው ሁሉ መከራ ያየ እነሱን ለማምለክ ያረደ እየሰገደ ለክፉ ቀን ደራሽ ለጭንቅ አማላጅ እያለ መከራ ያለ አይደሉም ኢንሂየ ኢላ አስማ ሐቂቃ ያለው እውነተኛ وعلى الله فليتوكل المؤمنون وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان باريا يسلني كتيكاي قرب لي قرب له صحابዎች አንድ ቀን ከረሱል ሰለላሁ ዐለይሂ ወሰለም ጋር ዘመቻ ሄደው መንገድ ላይ ለሞራል ማነቃቂያ ተክቢራ ምናምን ይላሉ አላሁ አክበር ብሎ ድምጻቸውን ከፍ ያደርጋሉ የአላህ መልእክተኛ ምን አሉ ايها الناس اربعوا على انفسكم فانكم لا تدعون اصم ولا غائبا እናንተ እኮ እየጠራችሁ ያላችሁ ደንቆሮም አይደለም ሩቅም አይደለም ጩኸት አያስፈልገውም ለማሰማት ጩኸት ራሳችን ለመሰማማት ሲያስፈልግ ነው ድምጽ ከፍ የሚለው ወደ አላህ ادعوا ربكم تضرعا وخفية لله በጣም በመተናነስና በምስጥር ذكر رحمة ربك عبده زكريا إذ نادى ربه نداء خفيا ጌታውን ምስጥር የሆነች ጥሪ በጠራው ጊዜ ጥሪ ነው ጥሪ እንግዲህ አስተጋብተህ ነው ይባላል በዘልማት
ግን ከረሕማን ጋር ያለው ከረበል ዓለሚን ጋር ያለው ኸፊይ ነው። ያ ኢላሂ ኢለይከ አሽኩ ضዕፈ ቁወቲ ወቂለተ ሒለቲ ወህዋኒ ዐለ ናስ። የጉልበቴን ደካማነት ላንተ አዋያለሁ፣ ብልሃቴ ማነሱንም ላንተ አዋያለሁ። ምንም ሌላ ዘዴ ዘይጄ ለውጥ አላመጣም። በሰዎችም ዘንድ ቅለቴን ላንተ እናገራለሁ። አላሁመ ኢኒ ضዒፍ ፈቀዊ ፊ ሪዳከ ضዕፊ። ደካማ ነኝና አንተ በምትወደው ነገር ላይ ብርታት ስጠኝ፣ ደካማነቴን አበርታው። ሰው አቅም እንኳን ሲኖረው በማይሆን ነገር ላይ ይታገላል። ልፋቱ ጥረቱ ባልሆነ ነገር ይሆናል። አንተ በምትወደው አልፋኝ፣ አይቀር ልፋት። ወኢኒ ضዒፉን ፈቀዊኒ ወኢኒ ፈቂሩን ፈአግኒኒ። ድሃ ነኝ አብቃቃኝ፣ ደካማ ነኝ እርዳኝ፣ ብልሃት አልባ ነኝ ብልሃት ሁነኝ። ያ አላህ የምትለዋን እንለማመዳት። ውስጣችንን ከአላህ ጋር በደንብ እናስተሳስር። ያን ጊዜ አላህ ከኛ ጋር ነው። ከአላህ ውጪ ሌላ ላ መልጃ ወላ መንጃ ሚንሁ ኢላ ኢለይህ። ማምለጫም መሸሻም መደበቂያም ከአላህ በስተቀር የለም። ይህንን ነው ራሴንም እናንተንም ማስታወስ ያሰብኩት። ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه ومن اقتفى أثره واستنى بسنته إلى يوم الدين. اللهم آت نفوسنا تقواها وزكها وأنت خير من زكاها، أنت وليها ومولاها. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم إليك المشتكى وبك المستعان وعليك التكلان يا أرحم الراحمين. اللهم إنا نسألك موجبات رحمتك وعزائم مغفرتك والسلامة من كل إثم والغنيمة من كل بر والفوز بالجنة والنجاة من النار. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم إنا نسألك الهدى والتقى والعفاف والغنى. اللهم انصر الإسلام والمسلمين. اللهم أعز الإسلام والمسلمين. اللهم إنا ضعفاء فقو في رضاك ضعفنا، وإنا أذلة فأعزنا، وإنا فقراء فأغننا. اللهم ردنا إليك مردا جميلا. اللهم ردنا إليك مردا جميلا. اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. اللهم إنا نسألك من خير ما سألك منه عبدك ونبيك محمد صلى الله عليه وسلم، ونعوذ بك من شر ما عاذ بك منه عبدك ونبيك محمد صلى الله عليه وسلم، وأنت المستعان وعليك التكلان يا أرحم الراحمين. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم.